ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የካቲት 20 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ፋኖ ብሔራዊ ንቅናቄ ከመደበኛ የውጊያ ተጋድሎ በተጓዳኝ የከተማ ሰርጎ ገብ ኦፕሬሽንን በተሳካ መንገድ እያካሄደ ይገኛል። በዚህ ስኬታማ ተጋድሎ በዛሬው ዕለት በሰሜን ወሎ ዞን ራያ ቆቦ ገብቶ የሚሊሻ አዛዡን እርምጃ መውሰድ ችሏል። የዕለቱን የፋኖ ተጋድሎ በዜናችን ቀዳሚ መረጃ ሆኖ በዝርዝር ይቀርብላችኋል። የአማራ ፋኖ ትግል ከወታደራዊ ተጋድሎ በተጓዳኝ የውስጥ አንድነቱን የሚያጠናክርበትን ልዩ ጉባኤ አካሂዷል። የፋኖ ልዩ ጉባኤ በተካሄደበት የጎንደሩ ስብሰባ የተሰማውን ልዩ መረጃ በልዩነት የምናስደምጣችሁ መረጃ ነው፣ ተሰሙታላችሁ። የአቶ ሽመልስ አብዲሳ መንግስት ፈተናው በዝቶበት መከራውም ጸንቶበታል። 10 ባለስልጣናቱ በትናንትናው ዕለት በኦነግ እርምጃ ተወስዶባቸዋል። ይህም በአንድ ሳምንት ውስጥ 12ኛ ባለስልጣን ሆነዋል። በዝርዝር እናስደምጣችኋለን። ብልጽግና ወልቃይት ላይ እየተጫወተ ያለው ድራማ መልኩን እየቀያየረ ተጠናክሮ ቀጥሏል። ብልጽግና በተቃዋሚ ስም ባደራጀው ስምረት ፓርቲና በገለልተኛነት በሚጠራቸው ምርጫ ቦርድና ፍርድ ቤት በኩል ትወናውን ሲያጧጡፍ፣ የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ በበኩሉ ማብራሪያ ጠይቋል። በምሽት ዜናችን የሰናዳ ዝርዝር መረጃ ነው፣ ይደመጣል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። በፋኖ ሰርጎ ገብ ኦፕሬሽን የባዲኑ ሚሊሻ አዛዥ ተመታ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ሕዝብ በሰሜን ወሎ ዞን ቆቦ ከተማ ሰኞ ገበያ ላይ በፈጸመው የሰርጎ ገብ ኦፕሬሽን የባዲን ብልጽግና ሚሊሻ ጽሕፈት ቤት ጠርናፊ ላይ እርምጃ መውሰዱን አስታወቀ። በዙ 102ኛ ኮር የ12ኛ ክፍለ ጦር 2ኛ ሻለቃ መቼ ኃይል ቆቦ ከተማ ሰርገው በመግባት በፈጸሙት የተሳካ ኦፕሬሽን አቶ አያሌው ጌታውን የተባሉ የቆቦ ከተማ ከፍተኛ ሚሊሻ ጠርናፊ አመራርን ጨምሮ 2 አመራሮች እርምጃ እንደተወሰደባቸው ተገልጿል። ፋኖ ቆቦ ከተማ ሰርጎ በመግባት በሰራው ድንገተኛ ኦፕሬሽን እርምጃ ከተወሰደባቸው አመራሮች በተጨማሪ አጃቢዎቻቸውና ሌሎች የባዲን ብልጽግና አመራሮችም ጉዳት ማስተናገዳቸውን ምንጮች ለጣና ቴሌቪዥን ገልጸዋል። ዛሬ በፋኖ እርምጃ የተወሰደባቸው አቶ አያሌው ጌታውን በራያ ቆቦ ወረዳ ቆቦ ከተማ ሰኞ ገበያ ከተማ ላይ የባዲኑ ሚሊሻ ጽሕፈት ቤት ከፍተኛ አመራርና በወረዳው ከፍተኛ የኃይል አስተባባሪ አቶ አያሌው ጌታውን ከ2 ግብረ አበሮቻቸው ጋር መሆኑን የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 102ኛ ኮር ህዝብ ግንኙነት ክፍል ገልጿል። በብልጽግና አመራሮች ላይ እርምጃ የወሰዱት የፋኖ ተወርዋሪ አባላት በቀድሞ ዞብል አምባና በአዲሱ አደረጃጀት በ12ኛ ክፍለ ጦር 2ኛ ሻለቃ አባላት መሃል ቆቦ ከተማ ሰኞ ገበያ ላይ ጀብዱን እንደፈጸሙት የህዝብ ግንኙነት ክፍሉ ጨምሮ ገልጿል። ዛሬ በፋኖ ድንገተኛ ኦፕሬሽን እርምጃ የተወሰደባቸው አቶ አያሌው ጌታውን ባለፉት 3 ዓመታት የብልጽግናው ሰራዊት ዋና አስተባባሪ በመሆን በርካታ ንጹሃን አማራዎችን ለሞትና ለእንግልት ሲዳርጉ የቆዩ እንደነበሩ የቆቦ ከተማ ነዋሪዎች ገልጸዋል። አቶ አያሌው ጌታውን በቆቦ ከተማ ያለው የብልጽግናው አመራር በነዋሪዎች ላይ ከፍተኛ የጦር ወንጀል በመፈጸም የሚታወቅ ነው ሲሉ የተናገሩት የመረጃ ምንጮች ዛሬም ሰኞ ገበያ ላይ በአመራሮች ላይ እርምጃ ወስደው መስዋዕትነት የከፈሉ የፋኖ ቤተሰቦች አስከሬን ለማንሳት ወደ ስፍራው ሲሄዱ ከፍተኛ የሰብአዊ መብት ጥሰት እንደፈጸሙባቸው የከተማዋ ነዋሪዎች ገልጸዋል። በዛሬው የፋኖን የሰርጎ ገብ ኦፕሬሽን ተከትሎ ጥቃት ያስተናገደው የብልጽግናው አመራር ታጣቂዎችን ትዕዛዝ በመስጠት ቆቦ ከተማ መሃል ሰኞ ገበያ ከባድ መሳሪያ በመጥመድ ንጹሃኖች ላይ ያነጣጠረ ሩምታ ተኩስ ከፍተው እንደነበር የአማራ ፋኖ ብሔራዊ
ንቅናቄ አጼ ምኒልክ ዕዝ 102ኛ ክፍለ ጦር የህዝብ ግንኙነት መምሪያ ገልጿል። በፋኖ ጥቃት የተበሳጨ የብልጽግናው ሰራዊት 3 ንጹሃንን መግደሉን የገለጸው የህዝብ ግንኙነት ክፍሉ ሌሎች ቁጥራቸው ያልታወቁ ንጹሃን ደግሞ ከፍተኛ ጉዳት አስተናግደው ወደ ሕክምና ክፍል መግባታቸው ታውቋል። ወደ ተከታዩ ዜናችን እናልፋለን። የፋኖ አንድነት የታየበት የስማዳው ጉባኤ። የአማራ ፋኖ ብሔራዊ ንቅናቄ 2 ዕዞች በደቡባዊ ጎንደር ዞን 18 ወረዳዎችን መቆጣጠራቸው ይታወቃል። ነፃ ባወጧቸው ወረዳዎች የጋራ ኮማንድ ፖስት አደራጅተው ጊዜያዊ አስተዳደር አዋቅረው ህዝብን እያስተዳደሩ ሲሆን ስማዳ ወረዳ ላይ የጋራ ጉባኤ በማካሄድ አንድነታቸውንና የትግል ቃል ኪዳናቸውንም አድሰዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮርና የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ ሜጀር ጄኔራል ዋንታባት አንደኛ ኮር ስማዳ ወረዳ ወገዳ ከተማ ላይ ባካሄዱት ህዝባዊ ውይይት አማራነት አንድነት፣ አማራነት ቃል ለገቡለት ዓላማ ራዕይ መስዋዕትነት መክፈልን፣ ለኢትዮጵያዊነት አንድነት መታገል ክብርና ሞገስ እንደሚያላብስ ተረድቶ ከትናንት ልዩነት ወደ ተቋማዊ አንድነት በመምጣት የጋራ ትግልና ቀጠናዊ ትስስር በማድረግ በርካታ ወረዳዎችና ከተሞች ነጻ ወጡ ነው። በቀጣይም ነጻ ይወጣሉ በማለት በውይይቱ ላይ አስታውቀዋል። ባለፉት ቀናት በሁለቱም ኮሮች ነጻ በወጡ ከተሞችና ወረዳዎች ውይይት ማድረጋችን ይታወሳል ሲል የገለጸው የ206ኛ ከፍ ያለው ደሴ ኮር በዛሬው ዕለት ነጻ ከወጡት ቀጠናዎች መካከል ስማዳ ወረዳ ወገዳ ከተማ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወጣቶች በተገኙበት ውይይት ማድረግና ለሚነሱ ጥያቄዎች ምላሽ በመስጠት የጋራ ውይይት አካሂደናል ብለዋል። በውይይቱ ላይ ተሳታፊ የነበረው የከተማው ነዋሪም የማህበረሰብ አገልግሎት ሰጪነትና የተቋም ጥበቃን በተመለከተ ቀጠናው ላይ ስላለው የመዋቅር ልዩነት ወደ አንድ ስለመምጣትና ተቋማዊ ቅርጽ እንዲይዝ የማድረግ ልዩ ተልእኮዎች፣ በውጊያ ውስጥ እጅ ስለሰጡ የስርዓቱ አገልጋዮች የምርኮ ሰብአዊ መብት አያያዝ ልዩ ትኩረት ተሰጥቶት ወደ አንድ ማዕከል ገብተው የፖለቲካ ትምህርት ተሰጥቷቸው እንዲወጡ ስለመስራትና ከተማውን በሁለቱም ኮሮች የጋራ ኮማንድ ህዝባዊ አስተዳደር ስለሚመራባቸው ስነ ስርዓታዊ ህጎች ዙሪያ ጥያቄ አንስተው ለውይይት መቅረባቸውን ፋኖ አስታውቋል። በህዝባዊ ውይይት መድረኩ የአፋብን ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ልዩ ኦፕሬሽን ኃላፊ አርበኛ የቆያ በጀ፣ የጄኔራል ኃይሌ ዘውባንተ ክፍለ ጦር ዋና ወታደራዊ አዛዥ ኮሚሽነር አበበ መልኬ እንዲሁም አፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ ከፍተኛ አመራሮች አርበኛ አራጋው እንዳለ፣ የአፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ ምክትል የፖለቲካ መምሪያ ኃላፊ አርበኛ አንተነ ድረስ፣ እቅድና ስትራቴጂ መምሪያ ኃላፊ እና የሜጀር ጄኔራል ዋንታባተ አንደኛ ኮር ሰብሳቢ አርበኛ መኑ አለማንተ ተገኝተዋል። ከህዝብ ለተነሱ ዝርዝር ጥያቄዎችና ሐሳቦች የጋራ መግባባት ተደርጎባቸው ምላሽና ማብራሪያ ተሰጥቶበት መድረኩ መጠናቀቁ ታውቋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የካቲት 20 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። 10 የኦህዴድ ባለስልጣናት ተገደሉ። የኦህዴድ ብልጽግና ስርዓት በኦሮሚያ ክልል ከሚገኙ ባለስልጣናቱ መካከል 10ሩ በአንድ ጀንበር በኦነግ ታጣቂ ቡድን እርምጃ ተወስዶባቸዋል። በኦነግ ከተገደሉት የኦህዴድ ባለስልጣናት መካከል 3ቱ የዞን ከፍተኛ ባለስልጣናት መሆናቸው ታውቋል። 10ሩ የኦህዴድ ብልጽግና ባለስልጣናት የተገደሉት በሁሩ ጉሩ ወለጋ ዞን ሲሆን አሽከርካሪዎችን ጨምሮ በርካታ የዞኑ የብልጽግና አካላት ደግሞ ከባድ ጉዳት ማስተናገዳቸው ተገልጿል። የጣና ቴሌቪዥን ምንጮች ለዝግጅት ክፍላችን ከስፍራው በላኩት መረጃ በዞኑ ከፍተኛ የስራ ኃላፊነት ላይ የነበሩና የወረዳ አመራሮችን ጨምሮ ከ10 በላይ የብልጽግና ፓርቲ ባለስልጣናት በድንገተኛ ጥቃት ተገድለዋል ሲሉ ገልጸዋል። ጥቃቱ የተፈጸመው የኦህዴድ ብልጽግና ካድሬዎች ለፓርቲ ስብሰባ በማምራት ላይ በነበሩበት ወቅት ነው ብለዋል። ድንገተኛ ጥቃቱ የተፈጸመው በሁሩ ጉሩ ወለጋ ዞን አቢ ደንጎሮ ወረዳ ልዩ ስሙ አሩሲ ቄቤ ተብሎ በሚጠራው አካባቢ መሆኑን የሚናገሩት የጣና ቴሌቪዥን ምንጮች በጥቃቱ እስካሁን የተረጋገጠ ከ10 በላይ የኦህዴድ ብልጽግና አመራሮች በታጣቂዎች እርምጃ ሲወሰድባቸው ቁጥራቸው በውል ያልታወቁ ካድሬዎች ደግሞ ከባድ ጉዳት ደርሶባቸው በሕክምና ተቋማት እንደሚገኙ ተረጋግጧል። የኦነግ ሸኔ ሰራዊት በወሰደው ፈጣን ጥቃት ሕይወታቸውን ካጡት መካከል 7ቱ የወረዳ ከፍተኛ አመራሮች ሲሆኑ 3ቱ ደግሞ የዞን ባለስልጣናት መሆናቸው ተረጋግጧል። በጥቃቱ ወቅት ከአመራሮቹ ጋር የነበሩ የክልሉ ልዩ ኃይልን ጨምሮ ሌሎች ታጣቂዎችና አጃቢዎች ላይ ስለደረሰው ጉዳት ዝርዝር መረጃ ባይወጣም የግድያው ሁኔታ ግን የታቀደና አስቀድሞ ዝግጅት የተደረገበት ስለመሆኑ የጣና ቴሌቪዥን ምንጮች ገልጸዋል። በአመራሮቹ ላይ በቦምብ የተፈጸመው ጥቃት አስከፊ ስለነበር የባለስልጣናቱ አስከሬንና ቀሪዎቹ ተጎጂዎች የገቡበት ሆስፒታል ከፍተኛ ጥበቃ እየተደረገለት ሲሆን በሆስፒታሉ አገልግሎት ያገኙ የነበሩ የአካባቢው ነዋሪዎች ሙሉ በሙሉ ለቀው እንዲወጡ መደረጉም ተገልጿል። ምንጮቻችን
ምንጮቻችን እንደገለጹት በአሁኑ ሰዓት የአመራሮቹን ማንነት የማጣራትና ቤተሰቦቻቸውን የማሳወቅ ስራ በኦሮሚያ ብልጽግና ከፍተኛ አመራሮች እየተሰራ ይገኛል ብለዋል። በዞኑና በወረዳው የሚገኙ የብልጽግናው መዋቅሮች በዚህ ድንገተኛ ጥቃት ምክንያት ከፍተኛ ድንጋጤ ውስጥ መውደቃቸውም ተነግሯል። የኦህዴድ ብልጽግና ካድሬዎች በኦነግ ሸኔ የተቀናጀ ጥቃት ሲፈጸምባቸው ይህ የመጀመሪያው አለመሆኑን የሚናገሩት ምንጮቻችን ባለፉት 6 ዓመታት አራቱን የወለጋ ዞኖችና የሸዋ ዞኖችን ጨምሮ ከ58 በላይ የኦህዴድ ብልጽግና ካድሬዎች በሸኔ ጥቃት ተመተው ሞተዋል። በቅርቡም የሰሜን ሸዋ ዞን ኦህዴድ ብልጽግና 2 አመራሮች በሸኔ ታግተው ማስለቀቂያ 13 ሚሊዮን ብር እንደተጠየቀባቸው መዘገባችን ይታወሳል። የዛሬውን የኦነግ ሸኔን ጥቃት ተከትሎ አስተያየታቸው ለጣና ቴሌቪዥን የሰጡ የብልጽግና ምንጮቻችን የብልጽግና ካድሬዎችና በከተሞች በሚነሳ ህዝባዊ ቁጣ የመንግስት አቅም የሚዳከመው፣ ስለዚህ በሁሉም ቀጠና የሚገኘውን የስርዓቱን የካድሬ መዋቅር በተለያየ መንገድ ከስርዓቱ ማስለቀቅ ካልተቻለ የብልጽግና አቅም በወታደር መሞት ብቻ የሚዳከም አይደለም በማለት ተናግረዋል። በተለይም ለብልጽግናው ፈተና የሚሆንበት በካድሬዎቹ ላይ በሚወሰድባቸው እርምጃ መሆኑን የሚናገሩት ምንጫችን ከኮሪደር ልማትና ከካድሬ በላይ ለስርዓቱ ስስ ብልት የለም። እነዚህን ስስ ብልቶቹን መምታት የፋኖ ቀዳሚ ስራ መሆን ይገባዋል በማለትም ገልጸዋል። ወደ መጨረሻው ዜናችን እናልፋለን። የወልቃይት አማራ ማንነት ኮሚቴ ተቃውሞውን ገለጸ። የብልጽግናው ምርጫ ቦርድ ያሳለፈውን ውሳኔ ተከትሎ አቶ ጌታቸው ረዳ ባቀረቡ ክስ መሰረት የብልጽግናው ፍርድ ቤት የእግድ ደብዳቤ መወሰኑ ይታወቃል። በዚህ የፍርድ ቤት ውሳኔ ላይም በአማራ ክልል ወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ቅሬታውንና ተቃውሞውን አሰምተዋል። የወልቃይት ጠገዴ አማራ የማንነትና ወሰን አስመላሽ ኮሚቴ ለብልጽግናው ፌዴራል ከፍተኛ ፍርድ ቤት በአመልካች ስምረት ፓርቲና የኢትዮጵያ ምርጫ ቦርድ መካከል በፍርድ ቤት እየታየ ባለው ጉዳይ መብትና ጥቅማችን ስለሚነካ ጣልቃ ገብተን እንድንከራከር የጣልቃ ገብ አቤቱታ አስገብተናል ብለዋል። በወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ በኩል የጣልቃ ገብ አቤቱታቸውን ያስገቡት ጠበቃና የሕግ ባለሙያ አቶ ቴዎድሮስ ታደሰ በላይ ያስገቡት ደብዳቤ እንደሚከተለው ይቀርባል። ለፌዴራል ከፍተኛ ፍርድ ቤት አዲስ አበባ በፍትሐ ብሔር ስነ ስርዓት ህግ ቁጥር 41 መሰረት ጣልቃ እንድንገባ እንዲፈቀድልን ለማመልከት ከጣልቃ ገብ የቀረበ አቤቱታ። ከሳሽ ወይም አመልካች አንደኛ ዲሞክራሲያዊ ስምረት ትግራይ፣ ተከሳሽ ተጠሪ የኢትዮጵያ ምርጫ ቦርድ፣ ጣልቃ ገቦች የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ። ከሳሾች በቀን 19 6ኛው ወር 2018 ዓ.ም የተጻፈ በቃለ መሐላ ላይ የተደገፈ ክስና የእግድ አቤቱታ ፍርድ ቤቱ ክርክሩ ታይቶ ተለዋጭ ትዕዛዝ እስከሚሰጥ ድረስ አቤቱታ የቀረበበት የተከሳሽ ወይም ተጠሪ በ16ኛው ወር 2018 ዓ.ም በአማራ ብሔራዊ ክልላዊ መንግስት እና በትግራይ ብሔራዊ ክልላዊ መንግስት አከራካሪ የሆኑት የምርጫ ክልሎች በተመለከተ የሰጠው ውሳኔ ለጊዜው ታግዶ እንዲቆይ በፍትሐ ብሔር ስነ ስርዓት ህግ ቁጥር 154 መሰረት ትዕዛዝ የሰጠ መሆኑ ይታወቃል። በመሆኑም አመልካቾች ያቀረቡት ክስና የእግድ አቤቱታ የኢትዮጵያ ምርጫ ቦርድ በቀን 16ኛው ወር 2018 ዓ.ም በሰጠው ውሳኔ ላይ ቢሆንም ይህ ውሳኔ በኢፌዴሪ ህገ መንግስት አዋጅ ቁጥር 38 መሰረት ለህዝብ ተወካዮች ምክር ቤት የመምረጥና የመመረጥ መብት ከሰጣቸው የምርጫ ክልሎች ውስጥ የሁመራና የአድረመጽ ምርጫ ክልሎች ከ2013 ዓ.ም ጀምሮ እስካሁን ድረስ ከትግራይ ክልል ወጥቶ በወልቃይት ጠገዴ ሰቲት ሁመራ ዞን ስር ራሱን በራሱ የሚያስተዳድር ስለሆነ እንዲሁም የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ላለፉት 10 ዓመታት በላይ የወልቃይት ጠገዴ የአማራ ህዝብ የማንነትና ወሰን ጥያቄን መፍትሄ ለመስጠት ከህዝብ ፒቲሽን አስፈርሞ በተወካይነት እየሰራ ያለ ኮሚቴ በመሆኑ አመልካቾች ያቀረቡ ክስ ሆነ ፍርድ ቤቱ የሰጠው እግድ በክርክሩ ሂደት ተካፋይ ባልሆንበት ሁኔታ የሚሰጠው ውሳኔ በኢፌዴሪ ህገ መንግስት አንቀጽ 38 ላይ የተመለከተውን የመመረጥና መምረጥ መብትና ጥቅማችንን የሚነካ በመሆኑ የተከበረው ፍርድ ቤት ወደ ክርክሩ ጣልቃ ገብተን እንድንከራከር እንዲፈቅድልን በትህትና እንጠይቃለን በማለት ጠበቃ ቴዎድሮስ ታደሰ በላይ በደብዳቤያቸው ገልጸዋል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን።
ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የካቲት 20 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ አድርጋችሁ ስለምትከታተሉን እናመሰግናለን። ጤና ይስጥልን።